ይህ ግሎባል ኒውስ ነው። ሰላም የተከበራችሁ የግሎባል ኒውስ ተከታታዮቻችን፣ ዛሬ ከወትሮ በተለየ አንድ መጣጥፍ ላይ ተገናኝተናል። መጣጥፉ በአንድ ስመ ገናና የሙዚቃ ሰውና ስራዎቹ ላይ ያተኮረ ነው። ቻናሉን ሰብስክራይብ በማድረግ አብረን እንጓዝ። በአዲስ አበባ ኳስ ሜዳ ሰፈር እንደተወለደ ይነገራል። ስለ ፍቅር፣ ስለ ሰላም፣ ታሪክና አንድነትን አብዝቶ አቀንቅኗል። በህዝብ ልብ ውስጥ ትልቅ ቦታንም በያዙ ዜማዎቹ ይታወቃል። ጥልቀት ያላቸው ምርምርን የሚጠይቁና ጣዕማቸው ለጆሮ በሚጥሙና አሁንም ድረስ እንደ ወይን በሚወደዱ ዜማዎቹ በህዝብ ዘንድ ተወዳጅነትን አትርፏል። እሱ ማን ነው ካላችሁ የኢትዮጵያ ሙዚቃ ንጉስ ድምፃዊው ቴዎድሮስ ካሳሁን ነው። ቴዲ አፍሮ በብዙዎቻችን ልብ ውስጥ ታትሞ በቀረ ለዛና ጣዕም ባላቸው ዜማዎቹ ይታወቃል። ወላጆቹ ለኪነ ጥበብ ቅርበት ያላቸው ባለሙያዎች ናቸው ይባልላቸዋል። አባቱ አቶ ካሳሁን ገርማሞ፣ እናቱ ደግሞ ወይዘሮ ጥላይ አራጌ ይባላሉ። አቶ ካሳሁን ገርማሞ ታዋቂ ጋዜጠኛ፣ የዘፈን ግጥም ደራሲና የመድረክ መሪ የነበሩ ሰው ናቸው። ሙዚቃ ህይወቴ የተሰኘው የቴዲ አፍሮ ዘፈኑም መታሰቢያ ተደርጎ ተሰርቶላቸዋል። እናቱ ወይዘሮ ጥላይ ደግሞ ፕሮፌሽናል ዳንሰኛ ነበሩ። በሙሉ ስሙ ቴዎድሮስ ካሳሁን ገርማሞ ተብሎ ቢጠራም የሚታወቀው ቴዲ አፍሮ በተሰኘው የመድረክ ስሙ ነው። ይህንን ስያሜ ከአፍሮ ሳውንድ የሙዚቃ ባንድ ጋር በነበረው ተሞክሮ አግኝቶታል። በሙዚቃ ሙያው ከ15 ዓመታት በላይ ልምድ አለው። ከድምፃዊነቱ በተጨማሪ የዘፈን ግጥምና የዜማ ደራሲ፣ ገጣሚ፣ ታሪክ አዋቂ፣ በጎ አድራጊና የሰብአዊ መብት ተሟጋችም ጭምር ነው። ወደ ሙዚቃው ዓለም የገባው የ12ኛ ክፍል ትምህርቱን እንዳጠናቀቀ ሲሆን በልጅነቱ የሕክምና ዶክተር የመሆን ፍላጎት ነበረውም ይባልለታል። ከሙዚቃ መሳሪያዎች ኪቦርድን ከመጫወቱም በላይ የተለያዩ አኩስቲክ የሙዚቃ መሳሪያዎችን በመጫወት በመድረክ ላይ ባንዶቹን አጅቦ የመስራት ልዩ ተሰጥኦም አለው። በአልበሞቹ ከፍተኛ ሽያጭ በማስመዝገብ በመላው ዓለም በርካታ ኮንሰርቶች በመስራት በሀገር ውስጥም በሚሰራቸው ኮንሰርቶች ከፍተኛ ታዳሚ በማግኘት እንደዚሁም በሙዚቃ ኢንዱስትሪው ከፍተኛ ተከፋይ በመሆን ግንባር ቀደም ተጠቃሽ ሙዚቀኛ ነው። ስመገናና ዓለም አቀፍ ሚዲያዎች ሳይቀሩ የአፍሪካ ሬጌ ሙዚቃ ንጉስ እያሉ ያሞካሹታል። በእንግሊዙ ቢቢሲ፣ በቻይናው ሲሲቲቪ፣ በአሜሪካው ዋሽንግተን ፖስት በሙዚቃ ስኬቱ ላይ ሰፋ ያሉ ዘገባዎች ተሰርተውለታል። በአፍሪካ በተለይም ደግሞ በምስራቅ አፍሪካ ተጽዕኖ ፈጣሪነቱና በሬጌ ሙዚቃ ስልት አጨዋወቱ ምርጥ ስራዎች ካሏቸው ሙዚቀኞች ተርታ ይሰለፋል። ከትዳር አጋሩ አምለሰት ሙጬ ለመጀመሪያ ጊዜ የተዋወቁት የሜካፕ አርቲስት ሆና በሰራችበት አጋጣሚ ነው ይባላል። ከጋብቻቸው በፊት ያሰረላት የቃል ኪዳን ቀለበት 750 ሺህ ብር እንደሚያወጣ ተወስቷል። አምለሰት በወይዘሪት ኢትዮጵያ የቁንጅና ውድድር አሸናፊ የነበረች ሲሆን በአዲስ አድማስ ጋዜጣ ላይ የኮሌጅ ወጎችን በመጻፍ ታውቃለች። ይፈለጋልና በሌሎች አማርኛ ፊልሞች ላይ በመተወን ልምድ ያላትም ስትሆን ስለ ፍቅር የተባለ አስቂኝ የፍቅር ፊልም በመድረስና ፕሮዲውስ ያደረገችም ሁለገብ አርቲስት ናት። በኒውዮርክ የፊልም አካዳሚ የተማረችው አምለሰት በአካባቢ ጥበቃ ላይ ያተኮረ ጥናታዊ ፊልም እንደሰራችም ይነገርላታል። እንዲያው የቤተሰብ ጉዳይ ስንነካካ እሷን አነሳን እንጂ የዛሬው ጽሑፍ ማጠንጠኛችን የሚሆነው በሬጌው ንጉስ ቴዲ አፍሮና ስራዎቹ ላይ ይሆናል። በሙዚቃ ስራዎቹ በተለይም በሰብአዊነት በአንድነትና በፍቅር ዙሪያ አተኩሮ በመስራትም ልዩ ከበሬታ ያተረፈው ስመ ገናናው ለሚሰራቸው ዘፈኖች በሚጽፋቸው ድርሰቶች ከፍተኛ ምርምርና ጥናት እንደሚያደርግ ተወስቶለታል። በእያንዳንዱ የሙዚቃ አልበም ታሪክ ቀመስና ለታላላቅ ሰዎች መታሰቢያ በሆኑ የሙዚቃ ሰዎችም እየሰራ ነው። ለአፄ ኃይለሥላሴ፣ ለጃማይካው ሬጌ ኮከብ ቦብ ማርሌይ፣ ለታዋቂዎቹ አትሌቶች ኃይሌ ገብረስላሴና ቀነኒሳ በቀለ፣ ለአፄ ምኒልክም ይጠቀሳሉ። ቴዎድሮስ ካሳሁን ፍቅር ያሸንፋል በሚለው መርሁ ይታወቃል። ከሙዚቃው ባሻገር የግጥም መጽሐፍ ለህትመት ማብቃትም ችሏል። የሎሬት ጸጋዬ ገብረ መድኅን የልብ አድናቂ ሲሆን የሥነ ጽሑፍ ችሎታውን አስተሳሰቤን የቀየሩ ናቸው በማለት በአንድ ወቅት ምስክርነቱን ሲሰጥ ተደምጧል። ጥቁር ሰው በሚለው አልበሙ ይህንን አድናቆት የሚያረጋግጥ መንገድ በባለቅኔው የግጥም ንባብ በመታጀብ ምርጥ ሙዚቃም እንደሰራ ይታወቃል። በአጠቃላይ 7 አልበሞችን በካሴት፣ በሲዲ፣ በቪሲዲ
በዲቪዲ እና በቪሲዲ በመስራት ለገበያ ቀርቧል። በአልበሞቹ አሳታሚነት አብረው ከሰሩ አሳታሚዎች ናሆም ሪከርድ ዋናው ተጠቃሽ ቢሆንም ከኢቫንጋዲ ፕሮሞሽን እና ከአዲካ ሪከርድስ ጋር ያሳተሟቸው አልበሞችም አሉት። የመጀመሪያው አልበሙ አቦጊዳ በሚል ርዕስ በ1993 ዓመተ ምህረት በናሆም ሪከርድስ የታተመው ነበር። ሁለተኛው የአልበም ስራው ደግሞ በ1996 ዓመተ ምህረት ላይ በኢቫንጋዲ ፕሮዳክሽን ለገበያ የበቃው ታሪክ ተሰራ በኢትዮጵያ የ10,000 ሜትር አትሌቶች የቡድን ስራ በመማረክ በአንድ ሌሊት ተሰርቶ በማግስቱ በኤፍኤም ሬዲዮ በመለቀቅ ከፍተኛ አድናቆት ያተረፈ ነጠላ ዜማ መሆኑ የሚታወስ ነው። በ1997 ዓ.ም ላይ ሶስተኛ አልበም ያስተሰራል በሚል ርዕስ በናሆም ሪከርድስ ለመታተም በቅቷል። ይህ አልበም በጥቂት ወራት ሁለቴ ለመታተም የበቃ ሲሆን ከሚሊዮን ቅጂዎች በላይ ተሰራጭቶ ክብረ ወሰን እንዳስመዘገበም ይገለጻል። በ1998 ዓመተ ምህረት ቤስት ኮሌክሽን ናሆም ቮሊዩም 14 ተብሎ በናሆም ሪከርድስ አሳታሚነት በተለያዩ ጊዜያትም የሰራቸው ነጠላ ዜማዎች ተሰባስበውበት አራተኛው አልበም ለገበያ ቀርቧል። ሌላው ጥቁር ሰው በሚል አዲካ ሪከርድስ አሳታሚነት ለገበያ የቀረበው አልበሙ ሲሆን ጥቁር ሰው ለአሳታሚው አዲካ ሪከርድስ በ4.6 ሚሊዮን ብር መሸጡ በኢትዮጵያ የሙዚቃ ኢንዱስትሪ ሪከርድ ሆኖ ተመዝግቧል። ይህ አልበም በመጀመሪያው እትም በቴፕ ካሴት 300,000 እንደዚሁም በሲዲ 500,000 ቅጂዎች መሸጡና ከ15 ሚሊዮን ብር በላይ ገቢ ማስገኘቱ በሙዚቃ ኢንዱስትሪው ክብረ ወሰኖች ሆነው የተመዘገቡ ሆነዋል። ቴዲ የቢልቦርድ ሰንጠረዡን በአንደኝነት የተቆጣጠረ ኢትዮጵያ የተሰኘ አልበም አውጥቶ ተወዶለታል። ገበያውም ደርቶለታል። በተለያዩ ጊዜያት በሚወጡ ነጠላ ዜማዎቹ ስኬቱም ይታወቃል። ነጠላ ዜማ ሲያወጣ አገር ይንቀጠቀጣል፣ አገር ይቅበጠበጣል፣ አቧራም ይነሳል። ይህ ደግሞ በኢንዱስትሪው ምርጥ ብቃት እንዳለው የሚያረጋግጥ ነው። እንደ ማስረጃ በተለያዩ ጊዜያት የተለቀቁ ነጠላ ዜማዎችን መጥቀስ ይቻላል። አቦጊዳ ከሚለው አልበም አቦጊዳ፣ ልጅነት አላት፣ ለማለማሽና ሞናሊዛ የሚሉት ሚዛን የሚደፉ ናቸው። እንደዚሁም ያስተሰርያል ከሚለው አልበሙ ደግሞ ያስተሰርያል፣ በልስጠኝ፣ ላምባዲና፣ አላምናለና ልቤ የሚታወሱ ናቸው። መንታው ድጄ፣ ያረጋል፣ ላሜቦራና ስደት የተባሉ ሌሎች 4 ነጠላ ዜማዎችም ከፍተኛ ተደማጭነት በማግኘት የተሳካላቸው ናቸው። በተመሳሳይ ጥቁር ሰው የተሰኘው አልበሙ ከመውጣቱ በፊት ደግሞ ሰላም፣ ፊዮሪና፣ ልረሳሽ አልቻልኩም፣ አባይ፣ ውዱ፣ አይደነግጥም ልቤና ትዝታ ይጠቀሳሉ። 70 ደረጃና ኮርኩም አፍሪካ ደግሞ እጅግ የተሳካላቸው ነጠላ ዜማዎች እንደሆኑ ይታወቃሉ። በማህበራዊ ሚዲያዎች ከኢትዮጵያ ዝነኛ ሙዚቀኞች የሚስተካከለው የለም ብሎ መናገር ይቻላል። ድምፃዊው ቴዲ አፍሮን በኢትዮጵያ ሙዚቃ ታሪክ በሕይወት እያለ መጽሐፍ የተዘጋጀለት ብቸኛው ድምፃዊም ነው። ቴዎድሮስ ካሳሁን የቴዲ አፍሮ ታላቅነት ምስጢር በሚል ርዕስ የሕይወት ታሪኩን የሚዳስስ መጽሐፍ ያዘጋጀው አቤል ዘነበ የተባለ ጸሐፊ ሲሆን አብዮታዊ ሙዚቀኛ ብሎታል። በካናዳ ሀገር በዊምፔግ ከተማ የትውልዱ ተጽዕኖ ፈጣሪና አርአያ ለሆኑ ሰዎች የሚሰጠውን ሽልማት የወሰደው 40ኛ ዓመት ልደቱን ባከበረበት ዕለት ነበር። ኢትዮጵያ ብቻ ሳይሆን አፍሪካንም በወከለ የሙዚቃ ስራው ተደንቆለታል። ቴዲ አፍሮ ከረጅም ዓመታት በኋላ አሁንም ሌላ የሙዚቃ ክስተት ይዞ ከች ብሏል። ኢትዮሪካ የሚል ስያሜ የተሰጠው ይህ ብዙዎች በጉጉት የሚጠብቁት አዲስ አልበሙ እንደተለመደው ከፍተኛ ተስፋና ጉጉት ተጥሎበታል። በመላው የሙዚቃ አፍቃሪያን ዘንድ በከፍተኛ ጉጉት ሲጠበቅ የቆየው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ 5ኛ ስቱዲዮ አልበም የሆነው ኢትዮሪካ የቀን ለውጥ ተደርጎለት የፊታችን ሐሙስ እንደሚለቀቅ ታውቋል። ቀደም ሲል ለዳግማይ ትንሣኤ ዕለት ይወጣል ተብሎ ቀጠሮ ተይዞለት የነበረ ቢሆንም የቀን ቅያሬ ተደርጎለት የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ ለታዳሚ እንደሚደርስ ኖር ራዲዮ አረጋግጧል። እንደ መረጃ ምንጩ ከሆነ ደግሞ ይህ አዲስ አልበም 8 ቁጥርን መሰረት ባደረጉ አስገራሚ አጋጣሚዎች የታጀበ ሆኖ ተገኝቷል። ሚያዝያ 8 ቀን ወሩ ነው። የሚለቀቅበት ሰዓት ደግሞ ከቀኑ 8 ሰዓት ነው። ወሩ ሚያዝያ
በኢትዮጵያ የዘመን አቆጣጠር 8ኛው ወር ነው። ዓመተ ምሕረቱም 2018 ነው። በውስጡ 18 ዘፈኖችን መያዙ ሌላኛው ክስተት ነው። ይህ ብዙሃኑ በጉጉት የሚጠብቀው አልበሙ ከቀናት በኋላ ለህዝብ ጆሮ ይደርሳል። ውድ የግሎባል ኒውስ ተከታታዮቻችን ቻናሉን ሰብስክራይብ እያደረጋችሁ እንደዚህ መሳጭና አስተማሪ ታሪኮችን አገኙ የዕለቱ መልእክታችን ነው።